ቆይ ስሞት ነው የምትደርሰው? ምን ሆነሽ ነው? ቆይ ሚስትህ እኮ ነኝ። ቆይ ይሄን መተህ መጠየቅ አልነበረብህም? የግድ የኔ እርዳታ ካስፈልገሽ ይመጣል። ካልሆነ ግን ስራ ይመስላበት። ቆይ እንዴት ነው እንደዚህ ጨካኝ ሆንከው? ወይኔ ቤቲ የማንም ሽማግሌ። ቆይ ልጅሽ ምንድነው እንደዚህ የሚያደርገው? ምን አደረገው? በነገራችን ላይ አብረን ተኝተናል። አያደርገው። እኔን የመሰልኩ ልጅ እያለው ለትሁት እኔም ታዲያ የዋዛ አይደለም ጠብ አደረኩት። እሺ ምንድነው ፈልገሽ የመጣሽው? አየሻት አይደል ይቺን ምልክት? ማለት ስለ ዶሮ መገደል እኮ አይደለም የምትነግሪኝ። እንዲህ ላልሽበት ብትገደይ ራሱ ይገባሻል ባይ። ስለ እናቱ ሲወራ ሰማ? አዎ በቃ እኮ አልቋል። አልሞት ባይ ተጋዳይ ሆናችሁ ነው እንጂ እናቱ መስጠታችሁ ግድ ነው። ቆይ ካልሰጠንስ? መስጠታችሁ አይቀርም ግድ ነው። የሚያሳዝነው ግን ልክ ባልሆነ መንገድ የማይሆን ነገር ተፈጥሮ መሆኑ ነው። ቤቲ በናቲ ድብደባ ለደረሰባት ምክንያት ምን እንደሆነ ትሁቴ ትጠይቃታለች። ታዲያ ቤቲም ደግሞ ይህንን ሁሉ ያደረገኝ ባሌ ነው፣ እኔ ክፉ አይደለሁም፣ ሁሉንም ነገር አብረን እናደርግና ነገር ግን እኔን ክፉ ያደርገኛል፣ ስለ እናቱ ስናወራ ሰምቶ ነው ትላለች። ታዲያ ገዜ ከመኝታ ክፍሉ ምን እንዳለ በሚገባ ያውቃል። የስራ ቦታ የሚያስፈልገኝን ነገር አንድ ፋይል ሊወስድ ነው የመጣሁት ብሎ ነበረ። ታዲያ ከመጣም በኋላ ወደ ክፍልም ከገባ በኋላ ምንም ነገር ሳይዝ ተመልሶ ነበር የወጣው። ቤቲ ታማኝ አለመሆኗን የሆነ ነገር እያደረገች እንደሆነ ቤቲ ከአንድ ነገር ጀርባ እንደሆነች በሚገባ ያውቃል። በግልጽ ይሄ ነው የሚባል ነገር መናገር ባይፈልግም ነገር ግን ቤቲ ከእሱ ጋር እንዳልሆነች በሚገባ ያውቃል። ታዲያ ይህንንም ነገር ከሰማ በኋላ ናቲ በተለይ እናቱ ላይ እጇን ማንሳቷን ከሰማ በኋላ እዛው ነበር ያጋጫት። ታዲያ ለዚህ ላደረገበት ነገር ደግሞ ናቲን አሁኑን ዋጋ አስከፍለዋለሁ፣ እናቱን አሁኑን እንዲነሳው አደርጋለሁ በማለት ወደ ገዙም እየተንጨረጨረች ሄዳለች። ታዲያ ቤቲ ያደረገችውንም ነገር ባለማፈር ለትሁቴ ወሬ ብላ ታወራታለች። ለመሆኑ መነሻችሁ ምንድነው እንደዚህ ደረጃ ያደረሳችሁ? ለምንድነው ስትልም አንድ በአንድ ያወሩትን ነገር መስማቱና እንዲሁም ደግሞ ትሁቴ አንቺም እኮ ትክክል አልሰራሽም፣ ጭራሽ ደግሞ ሌላው ሳያንስሽ ደግሞ ጭራሽ ከዚሁ በማለት ቤቲንም አበሳጭታታለች። አሁን ያላቸው አንድና አንድ አማራጭ ምንም አይነት አማራጭ የላችሁም፣ አልሞት ባይ ተጋዳይ ሆናችሁ ነው እንጂ አሁን እናቱን ማስረከብ አለባችሁ፣ ከዚህ በኋላ ችግር ውስጥ ናችሁ ስትልም ለቤቲ እናቱን ለልጁ ማስረከብ እንዳለባችሁ፣ ከዚህ በኋላ ሞታለች አልሞተችም የሚለው ተራ ወሬ ወይም ደግሞ መሸገያ መሸኛ የሆኑ ቃላቶች ከዚህ በኋላ በፍጹም ከናቲ ጋር እንደማይሄዱ፣ የፈለጉ ቦታ ድረስ ቢሄዱም ናቲ የፈለገው ቦታ ድረስ ሄዶ እነሱን ማንጠልጠል እንደሚችልም ትነግራታለች። ታዲያ ዋጋ አስከፍለዋለሁ፣ እኔማ ተመትቼ አልቀርም፣ እኔ እኮ ቤቲ ነኝ። ቤቲ የፎከረችውንም ነገር ለማድረግ ወደ ገዙ የስራ ቦታ በመሄድ ገዙ እንዲመለከታት እንዲያዳምጣትና ዛሬውኑ አንድ መጥፎ ነገር እንዲያደርግም ነበር የሄደችው። ነገር ግን ገዙ ቢዚ ስለሆነ እሷ እየተንጨረጨረች ፊቷን አለማየቱ በጣም ማናዷን ነበረ። ከብዙ ልፋት በኋላ ምን ሆነሽ ነው ሚስቴክ ሆነሽ እንኳን ብለህ ለምን ቀና ብለህ አታየኝም? ስሜቴን ለምን አታዳምጠኝም? በሚልም እየተንጨረጨረች የነበረ ቢሆን ገዙ ግን ስላልተረዳት ታዲያ በመጨረሻም ለመሆኑ ምን ሆነሽ ነው እንኳን ፊትሽን ብለህ ቀና ብለህ አታየኝም እንዴ ስትለውም ቀና ብሎ ሲመለከታትም ፊቷ ላይ ጠባሳ አለ። ታዲያ ምን ሆነሽ ነው ሲላትም ቤቲ ነገሩን መናገር አትችልምና በሩ መጥቶኝ ነው አለችው። ታዲያ ቤቲ ስለ ማንነቷ በሚገባ ያውቃልና ለዚህ ሁሉ መዘዝ ለደረሰበት መዘዝ ሁሉ እሱ እየተጋፈጠው ያለው እየሄደበት ያለው የክፋት እርምጃ ሁሉ በእሷ ምክንያት የተነሳ ስለሆነ ታዲያ ብለሽ ደግሞ ከበር ጋር መጣላት ጀመርሽ ነበር ያላት። ታዲያ ገዙ ዛሬ ላይ ከዚህ በኋላ በጥቃቅን ነገሮች ማሰብ መጨነቅ የለም፣ ዛሬ ይችን ሴትዮ የመጨረሻ ቀኗ ነው፣ ዛሬ ጨርሳታለሁ ሲል አለምዬን ዛሬ ገሏት እንደሚቀብራትም ቃል ገብቶላታል። ታዲያ ቤትም እዚህ ጋር ልጁ እንደሰማ ስለምታውቅ ናቲ የእናቱን መኖር ስላወቀ ስለዚህ ይህንን ነገር ማድረጋቸው የማያዋጣ መንገድ ስለሆነ ገዙንም ከዚህ መንገድ ላይ እንዴት አድርጋ መመለስ እንደምትችል ስለማታውቅ በእጅጉ ተደናግጣ ነበረ። ታዲያ የቤቲ መደናገጥስ ምን አይነት መዘዝ ሊያስከትልባት ይችላል? ቤቲ በመደናገጧ ገዙ ይህን ነገር ልብ ብሎ ተመልክቷል። ይህን ነገርና ለዚህ ደረጃ የደረሰው በቤቲ ክህደት ምክንያት ነው። ገዙ ይህንን ነገር እንዳያደርግ አለምዬን ገሎ መቅበሩ ለነሱ ለህይወታቸው አደጋ መሆኑንም እየተናገረች ነበረ። ታዲያ ገዙ አልገባኝ፣ ምን ሆነሽ ነው የተደናገጥሽው? የተደናገጥሽ ትመስያለሽ። እሷም ይህንን ነገር ለማስቆም እየሞከረች ነበረ። ነገር ግን አሁን ላይ ገዙ ጥግ ድረስ ደርሷል። አሁን ላይ የሚመለስ አይመስልም። ለዚህ ነገር ተጠያቂዋ ደግሞ መካከላቸው ላይ ነገሮችን ያበላሸችው ቤቲ ናት።
አሁን አለምዬን ቢገላት ናቲ በቁሟ ያንጠለጥላታን፣ በቁሟ ይሰቅላታል። እንዲሁም ደግሞ አለምዬን ብትጠፋ ለዚህ ነገር ተጠያቂዋ ቤቲ ናት። ምክንያቱም አለምዬ ስለ አለምዬ ሲነግራት ዛሬ መጨረሻ ቀኗ ነው ሲላት እንዳያደርገውም እየለመነችውና እንደዚህ አይነት ነገር ለነሱ ለህይወታቸው አደጋ መሆኑን እንዲሁም ደግሞ የምትስማማበት አይነት ነገር አለመሆኑንም እየነገረችው ነበረ። ቤቲን እንግዲህ ገዙ የተለያዩ ክህደቶችን አግኝቶባታል። አሁን ወደ ቤት ስትመለስ ታዲያ ለአለምዬ ወደ አለምዬ ክፍል በመግባት የመጨረሻ ቀኗ እንደሆነና ዛሬ እንደሚጨርሷትም ነግራታለች። ገዙ ግን መኝታ ክፍሉ ገብቶ እያለ አለምዬ ደህና የሆነች ስለሆነ ወደ እሷ ክፍል እየሄድሽ መበጥበጥሽን አቁሚ ማለቱን ባሻገር ደግሞ አሁንም ወደ መኝታ ክፍሏ አለምዬ ከዚህ ቤት ወጥታ ብትሄድ አሁንም ከቤት ራስ አይወርድም። ምክንያቱም አለምዬ ዛሬ የመጨረሻ ቀኗ መሆኑን አሁንም በመናገሯ ምክንያት ስለሆነ ይሄ ነገር የደፈረሰው። ስለዚህ አሁንም ክዳኛለች በሚል ቤቲ ችግር ውስጥ ገብታለች። ቤቲ አሁን ላይ በሁለቱም በኩል ችግር ውስጥ ናት። ናቲን እናቱን ስላሰቃየችና እናቱ ላይ ያደረገችውን ክደት ናቲ ስለሰማ ይህቺ ሴትዮ ብትጠፋ በናቲ በኩል በቁሟ ያቃጥላታል። በሌላ በኩል ገዙ ደግሞ አለምዬ ከዚህ ቤት ብትወጣ ዛሬ መጨረሻ ቀኗ መሆኑን ገብታ የረበሸቻት እሷ መሆኑን ያውቃል። አለምዬ ደህና እንደሆነችና ነገር እየደፈረሰና እየተበላሸ ያለው በቤቲ ምክንያት ስለሆነ አሁንም አለምዬ ከዚህ ቤት ለመውጣቷ ምክንያት እሷ ገብታ ዛሬ የመጨረሻ ቀኗ መሆኑን ባታውቅ ኖሮ በእርግጥ ትሁቴ አለምዬን ከዛ ቦታ ለማውጣት እየተዘጋጀች ያለ ቢሆንም ነገር ግን ዛሬ የመጨረሻ ቀኗ መሆኑን ዛሬ ምንም ይፈጠር ምንም ይህንን ነገር ተቀብዬ እያየኋትማ በቁሟ እንድትሞት አልፈቅድም የሚል መጨረሻ ውሳኔ የመጣውን እቀበላለሁ የሚል ውሳኔ ላይ የደረሰችው ትሁቴ ቤቲ ነገሩን ባበላሸችበት ምክንያት ነው። ታዲያ አለምዬንም አለባብሳና አጣጥባ ልብሷን ቀይራ ከዚህ በኋላ በየትኛውም ሰዓት ዝግጁ መሆን ይኖርብሻል የሚል በመጀመሪያ አዘጋጅታት ነበረ። ታዲያ ቤቲም አሁንም ገብታ ነገሩን ስታበላሽ እንዲሁም ደግሞ የአለምዬ መዘጋጀትም ጥርጣሬ በፍጹም አልፈጠረባትም። ምክንያቱም አለምዬ አሁን ላይ ደህና ናት የሚል እምነት ስላላት ከበፊቱ የተሻለች እንደሆነች ስለምታውቅ ብትነካትም ምን እንደሚከተላት ስለምታውቅ የምትመልስላትም ጤናማ የሆነ ምላሽ መሆኑን ስላወቀች አሁን ላይ ቤቲ ታዲያ በገዙ የሚደርስባትስ ችግር ምን ይመስላል? እስኪ ሀሳብ አስተያየታችሁን ግምታችሁን እናንተም ኮሜንት ስር አሳውቁኝ ያልኩኝ። እንግዲህ ቤቲ ዛሬ ላይ ተጠያቂዋ እሷ ናት። አለምዬ ከዛ ቤት ወጥታለች። ከመውጣታቸው መንገድ ላይ እየሄዱ እያለ ገዙ በመንገዳቸው ማግኝቷቸው ነበረ። ነገር ግን ገዙ በፍጹም አለምዬ መሆኗን ሊያውቅ አይችልም። ምክንያቱም ትሁቴ የእሷን ልብስ አልብሳት መንገድ ስላስቀየሰቻት ከርቀት ቢመለከታትም አለምዬ የምትለብሰው ቀሚስ ከዚህ በፊት እንደዚህ አይነት አለባበስ ስላልሆነ ስለዚህ በፍጹም ሊያውቃት አይችልም። አሁንም አለምዬ ከዛ ቤት ብትወጣም ይህንን ነገር ያበላሸችው ቤቲ ስለሆነች ይህንን ነገር ቤቲ ባትናገር ኖሮ አለምዬ በፍጹም ልትወጣ ስለማትችል ስለዚህ አሁንም ነገሩ ከቤቲ ራስ አይወርድም ማለት ነው። የዛሬው ክፍል ይህንን ይመስል ነበረ። ውድና የተከበራችሁ ቤተሰቦቼ ቪዲዮን ላይክ ማድረግ አትርሱ። እንዲሁም ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመንካት ቤተሰብ የሆኑ እያልኩኝ በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። ሀሳብ አስተያየታችሁን ግምታችሁን ኮሜንት ላይ አሳውቁኝ። እንዲሁም ከየት ሀገር ሆናችሁ ቪዲዮ እንደምትከታተሉኝ እንዲሁም ሀሳብ አስተያየት መጠየቅ የምትፈልጉት ማንኛውንም ነገር መጠየቅ ትችላላችሁ። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ።